ሰላም ጤና ይስጥልን። እንደምሰነበታችሁ እንደምናላችሁልኝ ወደ አዲስ አበባ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እንደዚህ ደግሞ እንግዲህ አሁን እያሳያችሁ ያለሁት ይህንን አፓርታማ ነው። ደግሞ ተጨማሪ ሙሉ ግቢ መጀመሪያ ያያችሁት ማለት አሁን እስከ መጨረሻው ሙሉን አሳያችኋለሁ። እስከ መጨረሻ ከኔ ጋር እንድትሆኑ ጋብዛችኋለሁ ማለት ነው። ወንድሞቻችሁ ሁላችሁም እንግዲህ በጣም ቅናሽ ዋጋ ነው ይዤላችሁ እየቀረብኩ ያለሁት። በባንክ ክፍያም እያመቻቸውላችሁ ይገኛሉ ማለት ነው። በባንክ ለምሳሌ አሁን 10 ሚሊዮን ከተባለ 5 ሚሊዮን በባንክ 5 ሚሊዮን ደግሞ በካሽ ከፍላችሁ የምትገዙበት መንገድ እያመቻቸው ይገኛሉ ማለት ነው። ነገር ግን ያው በጣም ብዙ ቪዲዮ ነው የለቀቋቸው። ለምሳሌ አሁን ወደ 300 አካባቢ ቪዲዮ ላይ ቅቅ ያለው ምንም ያን ያህል እየታየልኝ አይደለም። እስኪ ላይክ ሼር አድርጉልኝ ሁላችሁም ማለት ነው። እንግዲህ ያው ይህንን አሁን ለምሳሌ አፓርታማ የምታዩት ሳሎን ነው እያያችሁት ያላችሁት 130 ካሬ ነው አፓርታማ ነው። ይህንን አሁን እያያችሁት ያላችሁት 130 ካሬ ነው። ቦታው የሚገኘው እዚህ አዲስ አበባ የተባበሩት አካባቢ ይገኛል ማለት ነው። ባለ 3 መኝታ ነው። አሁን እያያችሁት ያላችሁት ሳሎን ነው ብያችኋለሁ ማለት ነው። በደንብ እዩት። እኔ በደንብ ያው ከታች ያለው ነገር እንድታዩት ፈልጌ ነው እንደዚህ ያደረኩት ማለት ነው። በደንብ አድርጌ ያነሳሁላችሁ በጣም ይቅርታ፣ ቀጣይ ያስተካክላለሁ። ነገር ግን እይታየኝ ስላልሆነ ቻናል ራሱ ወደ ሌላ ነገር ለመቀየር እያሰብኩ ነው። ምክንያቱም ይህንን ማለት በዚህ ደቂቃ የሚሸጥ ቤት እንደዚህ እየለፋውኝ ብዙ ሰው የማያየው ከሆነ ዋጋ የለውም ማለት ነው። ስለዚህ እንደዚህ ሼር ላይክ አድርጋችሁ ግን ያው እኔም በምትፈልጉት ዋጋና ወደምትፈልጉት አካባቢ እየሄድኩኝ እንደዚህ እያነሳውኝ ለእናንተ ለማሳየት ፈቃደኛ ነኝ ማለት ነው። እና እንግዲህ ቪዲዮውን እንደምትመለከቱት ነው። በደንብ እዩት። ሳሎን ነው ብያችኋለሁ አሁን ማለት ነው። ይሄን ያው ሴራሚክ ነው ያያችሁት ነው። እንደዚህ ደግሞ ሙሉ ግቢዎች 105 ካሬ 155 ካሬ እስካሁን የጠፋበት ምክንያት ምንድነው? ነገሮችን ስላልተስተካከሉ ነበር። አሁን ግን ያው ጥሩ ነው ማለት ነው። ያው እንግዲህ ስለዚህ የቆየበት ዋና ምክንያቱ ምንድነው? አሁን እያያችሁት ያላችሁት የግቢውን ነው። የሙሉ ግቢውን 150 ካሬ የሚለው ሳሎን እያያችሁት ያላችሁት ከበሩ ያሳያችኋለሁ። አሁን ይሄን ዋና በር መዝጊያው 150 ካሬ ናት። ከውጭ ያለችው ግቢ እንደዚህ ናት የምታየው። መኪና ያቆማል። 2 መኪና ይይዛል። 2 መኪና ያቆማል። በባንክ መግዛት ትችላላችሁ ማለት ነው። ግንብ ነው። ኤል ሼፕ ቪላ ቅርጽ ነው። ይሄ የውጭ ሽንት ቤት ነው። የውስጥም አለው። ይሄኛው ደግሞ በር ላይ የምታይ ሰርቪስ ነው። ልጅ የቆመበት አንዱ ሰርቪስ ማለት ነው። በአካባቢ ይቺ ክፍሏ አንድ ክፍል ናት። ቢያንስ ከ12000 ብር 10000 ብር ነው ተከራታይ የነበረው። ሰው ያው ለመሸጥ ስላሰበ ጊዜ ሰጥቷቸው ነው ሰዎቹን። እንግዲህ እቺ የውጭ ሰርቪስ ናት። አንድ ክፍል ማለት ነው። ይሄንን ማለት ነው የሚገኘው አዲስ አበባ መብራት ኃይል ዋና ከተማ ላይ ከመገናኛ ቢያንስ የ15 ትራንስፖርት ነው ማለት ነው። እና ምርጥ ቦታ ላይ ነው የሚገኘው። ከአስፓልት ትንሽ ነገባ የሚለው ሙሉ በሙሉ ሳይሆን ቢያንስ ከዋናው አስፓልት 200 ሜትር ገባ ይላል ማለት ነው። ቦታው በሩ ጥቁር በር ነው፣ እያያችሁት ነው። በጣም የሚገርም ጽድት ያለ በር ነው። አሪፍ ግቢ ነው። እንዳያመልጣችሁ ለማለት ፈልጋለሁ። ዋጋው መጨረሻ ላይ በጽሁፍ አስቀምጬላችኋለሁ። ከፈልጋችሁ ደግሞ 9 ሚሊዮን ብር ነው። 150 ካሬ ነው። ኤል ሼፕ ቪላ ነው። ከውጭ እንደምትመለከቱት ምርጥ ቤት ነው። አሁን ሰው የለበትም። እንደነገርኳችሁ ግማሹ በባንክ ግማሹ በካሽ መክፈል ትችላላችሁ ማለት ነው። ይህንን ከፈልጋችሁ በስልኬ 0947 34 94 41 ላይ ቴሌግራም ላይ ጻፉልኝ። ወዲያው መልስላችኋለሁ። ካሁን በፊት በጣም ብዙ ጊዜ በተደጋጋሚ ጻፋችሁ ሰዎች ነበራችሁ ማለት ነው። ያልመለስኩላችሁ ሰዎች በጣም ይቅርታ። ምክንያቱም ነገሮችን ገና እያየን ነበር። የተስተካከለ ነገር ስላልነበረ ነው ለዛ ዝም ያልኩት። ምክንያቱም አንዳንድም ያው መንገድ ኮሪደር ምናምን ስለነበረ እስከሚስተካከል ነበር ማለት ነው። ይህን ሳሎን ነው። ወደ ውስጥ የምታዩት በር ቀይ በር ደግሞ አንድ መኝታ ነው ወደ ውስጥ ማለት ነው። እዛው ክችን ምናምን ያለው የራሱ ክችን ካቢኔት የተገጠመለት ነው። ይህንን ሳሎን ነው የምትመለከቱት። በደንብ አላሳየው ይቅርታ። ወደ ሰዎች ያሉበት ደግሞ መኝታዎችና
የውስጥ ሽንት ቤት ገንዳ ሁሉ ያለበት የተሟላ ነው ማለት ነው። ሙሉውን ፋውሎ ያለቀለት ተሰርቶ ያለቀለት ነው። ከፈለጋችሁ በውስጥ ቴሌግራም እልክላችኋለሁ ማለት ነው። ሼር ማድረግ እንዳትረሱ። ይኸው እንደምታዩት ክችን ካቢኔት የተገጣጠመለት ነው። ያያችሁት ነው። በጣም የሚገርም አሪፍ አድርገው ነው የሰሩት። ዋጋው በጣም ቅናሽ ነው። አስቸኳይ ከሆነ ያው በፍጥነት ሳትቀደሙ ማውራት ትችላላችሁ። ቴሌግራም ላይ አውሩኝ። አመሰግናለሁ። ሼር ማድረግ እንዳትረሱ። እስከ መጨረሻ ከኔ ጋር እንድትሆኑ ጋብዛችኋለሁ። ሰላም ሁኑልኝ።